ግሉኮስ ሰው ጋር ጥያት መጣ ነበራልሽ ለ4 ሰዓት ላይ ዩቲዩብ ከዛ አልቅሼ መለስ ነበራልሽ ታዲያ ለአሞራው ምን እዳ አለበት 40 ቀን ሙሉ ከቴሌፎንና ከምናምን የሚርቅ ለምን ነው የሚርቅ ለዛው ያንግ አንቺ ምድር ላይ ቆየሽው እንኳን ይሄን አላረግሽም ለምን ሰው ላይ ታጃለሽ ለምን ታረጋለሽ 40 ቀን ምናምን እናቴ ማታረግ ስራ አለባት በቃ ነፍስ ይማር አላጡም ጨረሰ አሞራው ነገ ትገባለ ቅዳሜ ትገባለ እሺ ቅዳሜ ትገባታለ ቁጭ ብላ አስተብትብ እኚ መጥቼ ተበትባል ገብቷል ያ ማን አባቱ ነው በማን የሚያዘው ዮኒ በ3 ቀኑ 4 አንበሳ አልሰጠነውም እንደኛ ማን አባቱ በማን ያዛል ገብቶቹን ስለተጣላችሁ ምን ተይ ሊያ ተያትክፊኝ ስንት ቀን የተቀመጥሽው አንቺ እናትሽ አርፋ እንኳን አማች አይደል አማች አርፋ አንቺ አይዳ ማለት እናቴና ስትይ ነበር ራይት አይዳ ማለት አይዳ የነዋ ኤክስ ልጇ ሞቶ እዛው እንደ ቶፒክ ያረክሻት አንቺ ከአሜሪካ ሁላ መታ በጋርዳልሽ ሁላ እንደዛ ከጎንሽ የቆመች እናቴና ስትያት የነበር ስለሰው ሲወራ እኔ ለጥያቄ የሚያስነሳ ነገር ካለ እኔ ላሽ ነው እኔ ዝም ነው በሌላ መንገድ ነው ማወራው በእንደዚህ አይነት መንገድ አይደለም 40 ቀን ይቀመጥ እውነት እስቲ ተቀመሽውን አንቺ ትነግሪናለሽ ለምን ሰው ላይ ትፈርዳላችሁ ልክ እኔ ከኔ ጋር ስትሆኑ አስፈራርቼ ነገር ይዤባችሁ እንደሆነ በተይ አንቺን አድርጌሽ ነው እንዴ እንደዛ መትሽ የሰጣሽ ለምን ወደ ሌላ ተወስዱታላችሁ አንበሳ ስጭኝ የሚል ሐሳብ ራሱን የሰጥቼሻል ሐሳቡ ይማን ለምንድነው ሌላ ሰው ሲሆን የሚጨንቃችሁ አሁን እኔ ለሌላ ሰው ሄዶ ሰጥቶ ቢሆን ኖሮ እንደዚህ ታጋንኑት ነበር እኔ ላይ አንበሳ ማለት የዘላለም መብረሪያ የተሰጠኝ ነው እንደሚመስላችሁ እካካሞች 40 ቀን እንደ እንትን ቴሌቪዥን ማጥፋት ነበርበት እውነት እቺ ግንጋይ ሰው ግን አልናገርም ቆይ ምናምን ስትል እንደዚህ ያደርጋል ባለፈው ስለማሜ ብትገናኙስ ብዬ በቀል የተናገርኩትን ምርር አርጋ እንደዛ ተንሰፍስፋ ስትናገር እኔ ለመናገር ሰበብ እየፈለገች እንደሆነ ነው የተረዳው አሁን ምን ያካበድኩ አይደለም ባይዘው ይሁን ቀን ይቀመጥ ምናምን ልጇን እኮ ግሉኮስ ተሰክቶባት 4 ሰዓት ላይ ዩቲዩብ ትመጣ ነበር ያኔ ፊንገር የሚል ህዝቡ ላይ ተነሳባት ጊዜ ማለት ራሷ ነች የተናገረች ገብቶችሁ ካጠፋኝ እኛ አጠፋናት እንዳይትሉኝ ብቻ ልጄን ሆስፒታል አስተኝቼ ግሉኮስ እያለባት ሰው አስቀምጬ ተመልሼ ሄር ነበር ትላለች እሺ ያ ለአሞራው ግን ለምን 40 ቀን ለምን ነው የሚቀመጥ የት ነው የሚተዋወቁት የት ነው የሚተዋወቁት ለማታወቅም አይደለም እኔ አሁን ቤተሰብ ቢሞት 40 ቀን እንዴ ተከችሬ ሰው ቤት ዲፕረስ ልገባ ነው እዚህ እገብቼ ነው የምጫወት እኔ መጫወት ፈልጋለሁ እጫወታለሁ ኢትዮ ድር የሚባለው አባሩት ከዚህ ንፍጣ ማን አባቱ ስለሆነ 10 ጊዜ አንዳንድ እየጻፈ አቴንሽን የሚስብ አባሩት እከካ ይሄ እንደዚህ አይነት ሰዎች ትኩረት ለመሳ የሚሯሯጡ ሰዎች ናቸው ይሁኝ ባዮች ልቃ ሶሻል ሚዲያ ላይ ተቀምጠን የምናወራው የምንተቸውን የምንናገረውን ቁጭ ብሎ ማዳመጣቸው ያሳዝናል ያየሁት ያንን ነው ለማንኛውም በመስጠቱ ምን ያገባንም እንግዲህ አስቡት ጌት አንተ ስደት ላይ ነው ያለው ስደቱን ተውት እንደው
ታውቃለህ ውጭ ሀገር ላይ የፈለገ ቤተሰብ አያትና እናት እንኳን እዚህ ጋር ቢኖሩ የራሳቸው ላይፍ አለና ይሄ ልጅ ከትምህርት ቤት ሲመጣ ቤቱ ብቻ ውስጥ ነው ያለው። ከዛን ሰው ምን ይለኛል ብሎ እንደዚህ ይቀመጣል። ምን ይቁጠር ሃሁ ሂ ሃ ሄ ህ ሆ ይበለ ብቻው የኔታ እንላክለት ምን ያርግ 40 ቀን ሙሉ እውነት 40 ሰዓት ራሱ በጣም በዛ፣ በጣም ነው የበዛው። 40 ቀን እንዴት ከሬዲዮና ምናምን መጥፋት እውነት ገዳም እንኳን ያሉ ሰዎች ይናረጉ እንኳን አንድ ወጣት የዴዚ ደግሞ ከዚህ የበለጠ ገና ይገርምሻል። አንድ ውጭ ሀገር የተወለደች ልጅ ናት። እንደውም አሌክስ አፍሪካ ተወልዶ ያደገ ልጅ። ዴዚ ውጭ ሀገር የተወለደች ናት። ያው እናቷ ናት። ኦኬ እንዳትጠብቁ። ይሄ ሀዘን የምን ሀዘን ነው? ከየት ነው የሚመጣው ሀዘን? ምንድነው ሀዘን? ምን ነው የምታወሩት? ዘንድሮም ንፍሮና እድር እያልክ እንጀራ ተሸክመ መሄድ አለ እንደ ኢትዮጵያ ላይ ሲጀመር ራሱ እድሩ የሚባለው ነገር አለ። ሀዘኑ አለ፣ ስርዓቱ አዳቤ ቢፍ ያለ እንደ ሲያዘጋጅ የሚውለው ዘበኛውን አለ እንደ ተረኛ እንኳን አስተዛዛኝ ሲሆን የሚላላኩት አዳሜ አስክሬኑ ራሱ መሬ ላይ እንኳን መቅበር እኮ አቁሟል። አንድ መቃብር ይገዛል ቤት የሚመስል አንድ ሳጥን ውስጥ እንዳለ እንደዚህ ነው የሚገባው፣ እንደ ቁም ሳጥን። እኔ ባለፈው ያልኩ ጊዜ እንትና በዚህ ነው የገባችው፣ እንትና በዚህ። እውነት አፈር በልቶት መበስበስ ቀረ ጋይስ። አጽም የሚገኙ እዛው ሳጥን ውስጥ ብቻ። አንድ መደብ ይገዛል አይደል? መደቡ ይሰራል። አንድ ሻንጣ ለአንድ ሻንጣ ለአንድ ሻንጣ ሳጥን የሚባለው ሳጥን ከዛ ይገባል እዛ ሴት ከሞላ ደግሞ ይቋጠርና እዛኛው አንደኛው ይገባል። ተሸካክመው ይኖራሉ ተቻችለው። ድግስ ልክ የሽምግልና ስርዓት ከድግሱ የበለጠ አይነት ስነ ስርዓት ሲያደርጉ እንደሚውሉት ማለት ነው። እንደዚህ አይነት ሀገር ላይ የኖረች ለራሷ ጭራሽ ኑሮ ምን የሚያስገዳቸው ልጅ፣ ለዛውም ያንግ የሆነ ልጅ ገና አሁን እያየ ነው ያደገ ልጅ ጺም ያወጣለች 40 ቀን ምናምን ቆሻሻ ንፍሮ ናፋቂ ቀቅለሽ ቢ ከፈለግሽ ቀይ ወጥ ነበር። አንቺ የእድር ይሄ ያልጫው ምናምን ነበር መደፈቅ። ይሄ ጋይስ ሃይ እኔ አላረገውም ነው የምላችሁ። እኔ እንደ አባቴ እንትን የሚለኝ ሰው የለም። አባትሽ እንደዚህ የሆነ ብሎኝ ያ አይ ፊል ኢት ይገባኛል። ምን አይነት ችግር ውስጥ አሳልፈው ሳይደላው እንትን መሆኑ ሊሰማኝ ይችላል። ግን 40 ቀን ምናምን ያልቀመጥ ማልቀመጠው ለምንድን ነው? እኔ ላይ መግባት ፈልጋለሁ እገባለሁ። እንትና ምን ትለኛለች ነው እግዚአብሔር ለምን ምን አባታችሁ ነው አላችሁ ምን የምታመጡት ነገር አለ? አሁን እንትና ስትመለስ ላይፍ ገብታ ቅዳሜና ግባ አሞራው 40 ቀን ነገ 40 አይደል ና ግባ ምንድን ነው? እንዴት 40 ቀን ሳይሞላ ሌላ መጥቶ አንበሳ ሰጠ። አሞራው አሁን በዩኒቨርስ ቀይርልኝ እስቲ። ካልደፈረሰ አይጸዳም አይደል? እስቲ አደፍር ብትወጣ አርጋቸው አሞራው። እኔ ሂሳብ አስብላለሁ፣ ችግር የለው። እኔ ልክላለሁ በኋላ አንተ ላከው እዚህ ምን እንደሚያመጡ። ውይ እኔ እጄ ላይ ቢሆን ኖሮ ያ አሞራውን ማናገር ብችል እንዴት ነበር እንደምሰራላችሁ። የእውነት እንዴ አልበዛም እንዴ ጋይስ? የማንም ቅንቅና እያማጠ ሁላ ከእንትን እየገባ ሞትና ምን መሀል እየሆነ እንኳን ከካሜራ የማይጠፋ ሁላ እና አሞራው ላይ ይፈርዳል። ልጆቹ ምን አድርጉ ነው የሚሏቸው ጋይስ? አሞራው ላይ እኔ የምነሳበት
እንትናን ፊት የነሳቀም ብቻ እንደናንተ ቆሻሻነት ቢሆን እኮ እቺ ልጅን ከተገናኙ በኋላ ተጫውተውባት አላውቅሽም ብሎ ይቦልካት ምን ታመጡ ነበር? እስኪ ምን ታመጣላችሁ? እንደኛ ድፍርስና የመነቸከ የቆሸሸ ልብ ቢኖራቸው ተገናኛታ ድንግሎ ወስዶውና ይቦልካታል። ከየት ታመጣዋለች? ከየት ታገኛለች? እንደኛ የመነቸከና የቆሸሸ ልብ ስለሌላቸው ነው አብሮ ያሉት ለዚህም የበቁት። እንደኛማ አበቃለት እኮ ጨረሱ። እናንተ ናችሁ ዘረኛ ሆናችሁ ያገኙት፣ አሞራውን አላገኙት። እንዴት ትግራይ ያገባል ስትሉ የነበራችሁት እንጂ ማንም የትግራይ ልጆች እንዴት አማራ ወይም ደግሞ የሷን ዘር ጠርቶ ታገባለ ያሉ ሰው እንዴ ልጆቹ ተፋቀሩ ምን ትፈልጋላችሁ ሲሉ ነው የሰማሁት። እኛ ነበር እንዴት ስንል ነበር። ዘረኞቹ እነማን እንደሆኑ ግልጽ ወጣ። ይውት አየን እኮ ጋይስ። እግዚአብሔር አሞራውን የሚያግል ደግሞ ጀነን ያለ ተጋሩ አግኝታ ነው። እግዚአብሔር እድሜ ልክ ከዘር አስተምትይዙ አብራችሁ ያኑራችሁ። እሺ ስለነዚህ ቡልሺት የሚዲያ ሰው ትፋባቸው እየመጣ ልክ እኔ እንደምተፋባቸው መታሰቢያነት ትፋባቸው። የእውነት ምን አይነት ጨዋ ሰዎች ከኋላው እንደነበሩ የምታውቁት እኮ ከእናቱ ጭምር ወዲያውኑ ወጥቶ ይቅርታ እንዲጠይቅ ነው የተደረገው። ይቅርታ አልጠይቅም በስነ ስርዓት ይልች ከአንድም 2 ጊዜ ይቅርታ ጠይቋል። ለዛው መጥፎ ነገር ብዙ ተናግሮ አይደለም። ገብታችኋል? እንደ ጂጂ እንደዚች እንደ ቆሻሻ ድዳም ፋሚሊ የወንድ ዕቃ ሲለኩ የኖሩ ቤተሰቦች አልነበሩ። የፋኒ ዕቃችን ያክለልችን ያክለል በቀዳዳ ሾልክ ያየው ያለች ተደፈርኩኝ በፋኒ ብላ ስታወራ የነበረች ቁሌታም ቅንዝራ ማረው ጌት እሷ እንኳን የነ ዴዚን ህይወት ከሷ ጋር እኩል ልታረገው ትፈልጋለች። ኮምፔር ልታረገው ትፈልጋለች። አልሰሜን ግባ ማለት አሁን አይደል እንዴ? ግርግር ለሌባ ይመቻል ማለት እኮ እዚህ ጋር ነው ጋይስ። who you are? I am ሄለን ቦስ ነኝ። አንተ ብስብስ እስተምትበሰብስ ታዳምጠኛል። ንፍጣ ናይ ችግር የለው ማክሱማዊት ኖት ያን ያህል ዲፕ አይደለም። ችግር የለው አልበዛም እንዴ ዝም ስንል ልቃሚዎች ስለ ህይወት ቢገባችሁ ስለ ደስታ ቢገባችሁ ስለ እውነት ከገባችሁ ካለው ጋር ነው መቆም ያለባችሁ። ገና ከአዲስ ትውልድ ጋር ማን አባሽ ነው ቤተሰብ የፈቀደልሽና አግብተሽ እዚህ ያለሽው እዚህ ሚዲያ ላይ? ቆይ የእውነት ስንቶቻችንን ቤተሰብ የፈቀደልንን አግብተን ምንኖረው ወይ ሪሌሽን ውስጥ የነበርነው? ስንቶቻችሁ ናችሁ አጥር ላይ የተንጠላላችሁ አልጋ ልመች ሲል በአጥር ላይ እሙሙ ሲሰጡ የነበራችሁት? በአጥር ቀዳዳ ሲሾግር የነበርክ ስንቶች ነው? ቤተሰብን ሰብተ ነው? ምን አባታችሁ ነው በዴዚ ላይ እንትን የምትሉት? ዴዚ ምን አለች? እኔ ዘፋኝ መሆን አልፈልግም አልችልም። አይካን ያን የእናንተን ህልም መኖር አልችልም። የኔ ድሪም ይሄ ነው። የኔ ድሪም ማፈቅረው ሰው ጋር ብሬ መኖር ነው። ሌላ ምን አለች ልጅቱ? ልጁም አላሳፈራትም። እሱም ወድሻለሁ አላት። በቃ አብሮ እየኖሩ መድረኔ 4 እና 2 ልጅ ጥለ መጣ ሁላ መልክ ትሰራለህ እዚህ ላይቭ ላይ መጣ። እስቲ አዳሜ ሀገር ቤት እንትን በይ ሳትፈልጊ የማን ልጅ እንደሆነ ሰታውቂ አጥር ላይ አንጠልጥለሻል እንዴ? ለቤተሰብ ሰስተሽ የመጣሽ ምን መልክ ትሰራላችሁ? እናቷ እንድትሆን የምትፈልገው ፕሬዝዳንት ነው። እውነት አትፈልግም ልጅቷ ወታደር ነው መሆን የምትፈልገው። ምን ታመጣላችሁ?
ህልም ይኖራል? እንዲህ ነፍታባት ምን ብል አንድ ሰው 18 ዓመት እስከሚሆን ድረስ ግዴታችሁ ነው። ይሄ መስዋዕት አይደለም። ልጅ 18 ዓመት እስከሚሆን ድረስ ለልጄ ስል እንዲሆንኩ ምናምን ብለህ ምን የምታመጣው ነገር የለም። ግዴታ ነው። መድረክ አራተኛ ሁላ አቋርጦ ወንድ ተከትሎ ወይም ደግሞ አርግዞ ምናምን ጥሎ የመጣ ሁላ ነው አስተያየት የሚሰጥም። እንዴት አንድ እናት እንዴት ትደረጋለች ይላል። ስለ አንድ እናት ሊያወራ እሱ ልጆቹ ላይ ቆልፎ ነው እኮ የሚያወራው። ጋይስ ድምፅ እንዳይሰማ ሲያወራ ኮምፎርት ሊሰማው እርግጠኛ ነኝ። አዳሜ ልጅሽን በርላው ላይ ቆልፈሽ ነው ቁጭ ብለሽ የምታወሪ። ይሄ እስከ 12 ዓመት እድሜ ያላችሁን ልጆች እናንተ ነው የምታስገድዷቸው። ዋት አባውት ሚ የኔ ልጅ አታይም እንዴ ሲመጣና ሲሄድ እከካም ንፍጣ ገደም ማስቀምጥለት መሰለ እንዴ? ልጄ እንኳን ከኢትዮጵያ ጋር አይደለም ለምን ከቡርኪ አቡ ምን ነው ቡርኪና ፋሶ ለካ እንትን እንዴ ለምን ምን አገባኝ እኔ ከእንትን ቢጋባ ከኔ ጋር ላይስማማ የሚችለው ተመሳሳይ ጾታንት ሲል ስሙን አልጠራም። አያውቀኝም፣ አላውቀው። አራነጥብ ሌላ ነገር እንደ ሰፖርት ማናት ስሟ እንኳን ብዬ አልጠይቀው እከካ እንዴ አሌክስ የሆነ እንዴ ይሄን የመሰለ ጀግና ጋይስ። እኔ የኤርትራ የትግራይ ወንዶች እንደ እድሜያቸው ያለው ልባቸው በጣም ትልቅ ነው። በጣም ኃላፊነት መውሰድ ይችላል። የእውነት በጣም ይሄ ምጥርጥሬ ልጅ ነው የምትለው ልቡ ትልቅ ነው ጋይስ። ሲሪየስ ነው። ከኛ የምንኖረው ምን ከማጋ ነው ጋይስ? ይሄ ልጅ ነው ምናምን የምትለው ልቡ ትልቅ ምናምን የሆነ ነገር አድርጎ ጨርሶ ወይ ቤተሰቡን አስመጥቶ ምናምን ነው የምታየውና የእውነት በጣም ልባቸው ትልቅ ሰው ልጆች ናቸው። ደግሞ የሚናገሩትን ያውቃሉ። ምድረ ርምጥምጥ እከካ እግዚአብሔር አይበልባትና ዴዚ ሴት አፍቅራ ሌዝቢያን ሆናላት ቢሆን ኖሮ ምን አባታችሁ ልትሆኑ ነበር? እንደ ውጭ ሀገር እንዳደገችው የተባረከች ልጅ ናት ዴዚ ማለት። በጣም ስነ ስርዓት ያለ እንደናንተ ውርጋጥ አይደለች። ይሄኔ በዴዚ እድሜ ያላችሁ ልጆች ወይ አጫሾች ናቸው ወይ ምናምን ናቸው ወይ ምናምን ናቸው። አዳም ውጭ ሀገር ላይ ልጅ ሴት ነው ያገባችሁ ወንድ ነው የሚባለው እንጂ ማንን አገባች ይባላል እንዴ? ይባላል? ምንድን ነው ያገባው ልጅ ነው የሚባለው ውጭ ሀገር ላይ ወንድ ወይ ሴት እንጂ ማንን አገባ ይባል። የእናንተ ቆሻሻ የዘረኛ ማንነት ሰው አርፎ ህይወቱ ወደ እግዚአብሔር እጅ እንኳን ሄዶ እንደገና ገና ዘር የለም። አስክሬን ከሞተ በኋላ ሬሳ ነው የሚባለው። ሬሳ አስክሬን ነው የሚባለው። ስም እንኳን የላትም እንኳን ዘር ልቃሚ። ነፍሷን በገነት ያኑረው ወይዘሪት ቲና ድሮ ነበረች። ቲና አሁን አስክሬኗ ናት። 4 ነጥብ ይቅርታ አድርጉልኝ። እዛ ሴት ይሄ ውሸት አይደለም። እኔ ነኝ ያለ ባለስልጣን፣ እኔ ነኝ ያለ ባለ ሀብት፣ እኔ ነኝ ያለ ደሃ ሲሞት የቀብር ሰዓት መቃብር የተሰበሰበው ቀባሪ ምንድን ነው የሚለው? አስክሬኑ ምን ነው ዘገየ ነው የሚባለው አይደል? እቹት አስክሬኗ መጣች ነው የሚባለው። አበበ መጣ የሚላለ እንዴ? ጫላ መጣ እንዴ የሚል ሰው አለ? ትቀየራለህ እኮ ገና አፈሩ ሳገባ ምን መልክ ትሰራላችሁ? እከካ ማን ነው ጎጠኛ? ሚዲያ ላይ የነው እኮ ማን ነው ጎጠኛው? ሴትዮዋ አርፋ እንኳን ዘር ተቀጣቀጣላችሁ ቁጭ ብላችሁ። ሄለን ለይተሽ ምጪ እንዴ! ሄለን እንዴት አንበሳ ሰጠ? ወይኔ ዛሬ ነበር ላይ ፈሰስ ማድረግ ያለበት። ምን አባታቸው እንደሚያመጡ አሞራዊ የእውነት
ሲያይሽ ዋለ የሚለው ዛሬ ነበር ማሳየት። እስቲ ምን እንደሚያመጡ የአንድ ሳምንት እንትን ስጣቸው አጀንዳ። እንደዛው እንደለመዱት ልጆቻቸው ላይ ቆልፈው ያው አንበሳው ስንት አይን አለው ብሎ ይወያያሉ። ደግሞ አንበሳው ይመስለኛል 2 ነው፣ ግን ሲጮህ 3 ነው ይጮህ። ለምንድን ነው ድምፁስ እንደዚህ ጎር ነው ይባባሉላል ጋይስ። ደግሞ ለሄለን ይመስለኛል ትልቁን ቀብድ በውስጥ ተቀብላ ከዛ ለእንትን አይታችኋል። ያኔ ትዝ ይላችኋል ያወረደ ጊዜ ብላ ለቶፒክ ስለምትፈልገው አንዱን እናውረድ ብላው ነው ይባባላል። ኮሶም ደግሞ ትነሳለች ሊያ ምን አለ እስከ 40 ቢጠብቅ እናቴ ትሙት። የእናንተ 40 እና 80 ያልቅ ሙታ ምትሉትን ደግሞ ታመጣላችሁ። ና አርብና ና አሞራ ከጎንነ መተን እንተበትባለን። ና እናስተብትል። ዴዚዬም ትመጣለች። ቁጭ በሉና ተጫወቱ። ዛሴት ማጣትም ማግኘትም ቁጭ ብሎ የሚቆዘምበት አይደል። አንድ የህይወት ፓርት ብቻ ነው ዛሴት። እንኳን እንደዚህ ያንጋለም እኔ እንኳን እድሜ በቂጡ የሆንኩት አሮጊት እንትና ሞተች ቢባል ሞታለች። በጣም አዝኛለሁ። ለምን ቤት ውስጥ ዲፕረስ ውስጥ ምገባው? እንደዚሁም እንዲህ ያደርገኛል። ለተካሞች ልጆቹ እንደኛ ካላበዱ አንለቃችሁም እያሏቸው ነው። ጨርቅ ነው የሚያስነጥላችሁ ነው የሚያስወልቃችሁ ይሁን። እስኪ እኔ ልጅ አሞራው እህት ኑሮና እንትን ይበል ደህና ሁን ነው የምለው። የእውነት ላይ ጽቡክቴ ኩልሺ ኩለ ጨርቅ ይነጠፍልሽ ነው እኔ ይነጠፍልን ነው የምለው። የእውነት አልፈልግም ቤት የለም ካለች ቤት ለቅቄላቸው ነው የምወጣው። የእውነት በአዲስ መንግስት ጋር ሄጄ ቤት የለኝ ያ ቤቴ ነው የምለቅላቸው። እንዴት ነው ልጄ ማን አገባ ይባላል እንዴ? ጾታ ብቻ ነው የሚጠይቀው ውጭ ሀገር ላይ አባ ጾታ ማንን ነው የሚባለው? ዝም ብላችሁ የእግዚአብሔርን አይን በእንጨት ካልጦነቆልን ነው ካልቆነቆስን ትላላችሁ። ከእንትና በላይ አዝኛለሁ ይላሉ። ካዘናችሁ ለምን እናንተ እንኳን አንድ ቀን አዘና ትቀመጡ? ምድረ ወሬኛ ንፍጣ እናንተ አዝናችኋል። እኩል አለ የምንተዋወቀው አይደል? እኩል ነው እኮ ከአሞራው ጋር እኩል ነው እኮ የምናውቃት አለ እንትና። ለምን አንድ ቀን እንኳን አልተቀመጣችሁም? እናንተ ማን ነው እናንተ ጊዜን ወሳኝ ያደርጋችሁ? ማን ናችሁ እናንተ? አሞራው እንድገመን እያላችሁ ሜንሽን አድርጉለት። መደገም አለበት። የእውነት መደፍረስ ነው እንጂ አለበት ሜንሽን አሞራው ይኸውልህ ያለታ እንትን ስላልኩ ነው እኮ ስለጠጣው ምን አለ እንትን ቢል በአንድ አንበሳ እንትና ተቀየረ ማለት በጣም አዝናችኋል። እናትነት ገብታችሁ የለ የገባችሁ ሰዎች ቀድማ እና እነሱ ደግሞ ሲደርሱበት የኛ ስሜት ተሰማችኋል። ቀድማችሁ ስለ እናትም ሆነ ስለምናምን የገባችሁ ሰዎች አድርጉታ። እስቲ ያሳዩዋቸው ሚዲያ ላይ ምድረ ቅራቅንቦ ልጇን ግሉኮስ እያለባት ሆስፒታል ልክ 4 ሰዓት ዩቲዩብ ሲደርስ ለሰው ሰታት እየመጣ ቶፒክ ላይ አውርታ የምትመለስ ሊያ ለምን 40 ቀን አይቀመጥም? ልጅሽ እንኳን እንደውም ትበልጣለች እኮ ለእድሜ ትንሽነቷም እኮ ገብቶሻል። እንደውም እሷ ኖራለች በእድሜም ቢሆን ራይት። ነገ ትመጪና ደግሞ ለምን ሐውልት ሳያሰሩ መጡት ያልሽ? የት አለ ሐውልቱ ምርቃት ያልሽ? እሾክ እንኳን ሳታስቀምጫለ እንዴ እናትሽን እንትን ኡማን ሄድሽው? ተይ ሊያ ወደ ሌላ ነገር አትወሰጂ። 3 ወር የሰራሁበትን ነው ቆርቆሮ እንኳን ያደረኩበት አላልሽም እንዴ?
ቆርቆሮ እንኳን ያሰራውባት 3 ቀን እንትን ብየናላሽ ለሰው 40 ቀንና 40 ሌሊት ይላሉ እዚህ አሞራው መጣ አሞራውዬ 40 ቀን ትገባል እናቴ ትሙት ትገባል we support you ማን ከማጋ እንዳለ እናሳያል we are with you መጣ አሞራው እግዚአብሔር አውቆን አሞራው ኑሯቸውን አክብድባቸው እናቴ ትሙት ምን አለ በውስጥ ባገኝ ጭራሽ ስንት ቀን ይቀመጥ ይላሉ ደግማ አስደምማቸው እከካ አጆኪ ወንድሜ የእውነት አጆኪ አሁን ይሄን እንትን አድርገህ ሳምንት ያወሩበት አጆኪ የእውነት ጭራሽ አላስደልብኝ እንዴ ነው ያ ዘመን ነው ዘመናችን ነው እንደ እድሜ ነው ሰዎች የምታስተናግዱት እንደ እድሜ ነው ወጣት ናቸው የእውነት እንዴ ንፍሮ ለቀቢሉታል እኮ ስንዴ ገዝተው በስነ ስርዓት we are with you my brother የእውነት የኔ ታናሽ ወንድም አርብ ግባ እሺ ነገ ነው አርብ ነገ ግባ መተን እንተበትባል ያ አውጣቸው ከዚህ ምድረ ኮልኮሌዎች እከካ እቺን እንትን ጊፍት ሪከርድ አድርጓት ጥሩ ነው ለልፍለፋቸው ለእንትናቸው ጥሩ ማጀቢያ ይሆናል እቺ ሪከርድ አድርጓት ጥሩ ለእንትናቸው ማጀቢያ ሄድበት አሞራው ጥሩ የሳምንት ልፍለፋ ሰጠናቸው ያ ጥሩ ነው አሁን አሁን ጥሩ ነው እንደውም ከኋላ እንደ እንትን ከፍተ ለእንትናቸው የለም ለልፍለፋችሁ ለጥንበኛ ዘረኝነታችሁ ጥሩ ይሆንላችሁ እቺን 2 ወር ሪከርድ አድርጓት ዛሴት እዲ አውዝ ቢላ ብለጂኒ ጋይስ አንበሳ ለሄለ ለምን መረጣት 3 ቀን የለፈለፉት አንበሳ እንኳን አንድ ቀን ነው ጋይስ ናይ ጀግና እዩ ሌላ የሚጽፉትን አስወጣቸው ናይ ለኮስኮስ ያ ሪካርዱን እቺን ቦታ እንትን በሉ ያ ሂዱበት ጥሩ ማጀቢያችሁ ይሆናል ያ አይ ላይክ ኢት እግዚአብሔር አይ ላይክ ኢት ነገ ግን እሺ ያ ነገና እንደ አርብ አይደል እንዴ ያ አርብ ነው ችግር የለውም እዚህ ነው የምንተዋወቀው ሁሉ ነገርኛ ላይ የላይቭ ሰው ናችሁ እናንተ የሚዲያ ሰው ናችሁ ክፉ ደጉን አብረን ነው ማሳለፍ ያለብን ለብቻ ምን ትሆናለህ ምን ታረጋለህ በሰው ሀገር ወጣት እንዴት እንደሚደረግ አታውቅም እንወያያለን እሺ እንወያያለን ላይቭ ላይ ነው የምንተዋወቀው ላይቭ ላይ የተፈጠረውን እያንዳንዱን ነገር ላይቭ ላይ ነው መስተናገድ ያለበት ለብቻ ቆዝመ ስርዓቱን ካላወቅ ደግሞ የምታበላሸው ነገር ይመጣል ገብቷል ዛሴት ያ ከማያውቁት ሰይጣን የሚያውቁት መልአክ የሚባል ነገር አለ እኛ እንሻላል ያ እንደ ይሄ ልጅ የታገኝተን ነው ምን ከጎናቸው ምን ሆነው ጋይስ እዚህ ካልመጡ ልጆቹ 40 ቀን ሙሉ ምን ጠኔ እንዲመታቸው ነው ኮማ ውስጥ ይግቡ እንዴ ጭራሽ እኛ የምናውቃችሁ ላይቭ ላይ ነው ታሪኩ የምናውቀው ላይቭ ላይ ነው ሁሉንም ነፍሳቸውን በገነት ያኑረው እነሱን የምናውቀው ላይቭ ላይ ነው ሁሉ ነገር እንጂ እንዴት እናውቃለን እኛስ እንዴት ነው ታዲያ ከአብሮነታችን የምናሳየው ራይት ያ ዛሴት ተመልሶላችኋል የእንትናን ክርስትና ናት ምናምን የሚባለውን ከቤተሰብ የመጣ ኢንተርቪው ስለሆነ አንሰማው ይሄ ሚዲያው ልክስክስ ነው እንጂ እሺ አናረጉ ሲመጡ ነገ እንደምትመጣ እርግጠኛ እንሁን ትመጣል ነገ ያ ስትመጣ ከጎን ነን እኛ አለን ያ አለ እንዴ አንድ ሰው ነው ሚዲያ ላይ ካወቀኝ
መሞቴን የሚሰማው የሚረዳው ምንም ብሎ ሰርጌም ቢሆን ምን ቢሆን እዚሁ ሚዲያ ላይ ነው የሚያውቀው። ሌላ ቦታ የት ያውቀኛል? ጌስት ኮምፒውተሩ ሲዘጋ ኃይለ ምንድን ነው ስንት ነገርኛ ሚዲያ ላይ አላስተናገርንም። ለምን ነው ለነሱ ሲሆን እንደዚህ ህግ የሚወጣባቸው? ተነስተው ስለማይናገሩ ነው? እንደኛ አፋም ስላልሆኑ ነው? ያው ሰው እድሜው ሲጨምር ነው ለፍላፊ የሚሆን። እስተሚሸመግሉን ያለው እንግዲህ እነሱ ሲሸመግሉን ደግሞ ሄጃል። ምን ይደረግ? ያ የእንትናን ኢንተርቪው አንሰማው። ለምን አስተያየት ከሰጠው ቤተሰባዊ እንዳይሆን እሺ። ያ ክርስትና እናት ምናምን ያለች እኔ እንጃ እውነት ይሁን ውሸት አላውቅም፣ ግን እሷ ከሆነች አልሰማው እሺ። ያ ለምን እኛ አንድነትን ለመፍጠር እንጂ በመሃል ላይ እንከን አድርገን እንደዚህ ለምን ይላሉ እንደዚህ ሊላሉ አይደል? ይላሉ ብለን የምንለቅመው ማንን ነው? እነዚህ ኮተታሞች እነ ድዳም ፋሚሊ እነ ጂጂ አይነቷ እነ ሊያኮሶ እነሱን ነው እኔ የምፋለማቸው እንጂ ቤተሰብ ለቤተሰብ ለሚነጋገረው ችግር የለም። ያ አግለጹለት። ነገ ደግሞ ይመጣል። ነገ ትመጣል። ያው ቅዳሜ አይደለ? ከዛ በኋላ እረፍት ስለሆንኩና ቅዳሜ ይገባኛል። እረፍት ብቻ አይደለም ውጭ ሀገር አንዱ አባቱ ሞተበትና ኃላፊ ነው እንደዚህ አባቴ ሞተብኝ ምናምን አለ ለሚያሰራ እንዴት መጣ ምናምን አለው። አየውና እንዲህ በጣም ካዘንክ ለምን ሄደህ መቃብር አትሄድልኝም? እኔ ዛሬ በጣም ስራ አለብኛል። ሶሪ እያሽማጠጠበት እኮ አይደለም፣ ከልቡ ነው እኮ እንደዚህ ያለው። እባክህን እንደዚህ በጣም እንደተሰማ ገብቶኛል። እባክህን መቃብሩ ላይ ትገኝልኛል። እኔ በጣም የምፈርማቸው አጀንዳዎች አሉብኛል። የምንቱ ነው ፑ የሚለው ሀበሻ ነው እኮ ከነችጋሩ። ሀዘንና ደስታ እንኳ ውስጥ ያለ ነገር ነው እንጂ እንዲህ የምትለፈልፈው እኮ አይደለም። ሀበሻ እንኳን ደስታንና ሀዘንን አይደለም ሴክስን እኮ አውርቶ የሚረካ ሰው ነው ያለን እኛ ማለት ይሁን። ሴክስ ሲደረግ እንጂ ሲወራ ማያምር ነገር ነው። ለሀበሻ ግን ያወሩታል፣ አያደርጉት። ያ ሀዘንም ስሜትም ደስታም ምንም የምትኖረው ነገር ነው፣ ውስጥ የሚኖር ቦታ የምትሰጠው ምናምን እንጂ ይሄን ራስን የምታጣበት አይደለም። እኛ የሀበሻና የምን ተምታቶብን ዶሃ የሆንን ሰዎች ነው እኮ እንደዚህ ኮንፊውዝ የሆንን ሰዎች። ልክ አይደለንም ጋይስ? ያ ሲመጣ ዛሬ አይ ቲንክ የሚገባ አይመስለኝም። አርብ ሲገባ ነገ ነው አርብ። ነገ በደም ትቀበሉታላችሁ። የሚጮው የሚጮው የሚያለቅስ የሚያልቅስ፣ እናንተም ደግሞ ከጎንነት ወጣቶችን አሁን ከተሰበሩ ምን ሊሰማቸው? ወጣት ሆነ በሰው ላይ ተስፋ ካጣ ሰው ላይ ከተከፋ ጨካኝ ነው የምትሆኑ። ጨካኝ የምትሆኑት በወጣትነት ቂም ሰው ከያዘብን ብቻ እና 2 ትውልድ 3 ትውልድ ማዳን አለባችሁ። እኛስ ጠውልገናል፣ እኛስ በስብሰናል ጋይስ። ያ ለምን ትላላችሁ? ሁላችንም ከጎኑ እና የአንበሳው መልስ ተገኘ ወይስ ዛሬስ አይኑ ነው የምትቆጥሩት? ያቺ ልጅ እንደምትታወቀው አጀንዳ ትይዛለች እና አጀንዳ ስለያዘችበት ምናምን ሲሉ ሳቄ የመጣ ልጅ እኮ አጀንዳ ሊይዝበት አንድ ቀንም እኮ ምንም አይቆጠባብለን ከየት አንድ ቀን አይምሮ ላይ እነዚህ ቶፒክ ላረጋችሁ ማሰላሰላቸው ልጆች እንኳን አይደሉም። የሚገርማችሁ ነገር ሰው አሁን ይሄ የእንትና ጉድ ነው ብሎ እንኳን ቢልክልኝ ማይዋጡልኝ ልጆች ናቸው። የሚገርማችሁ
የእውነት ምድረ አጀንደኛ ሟርተኛ። ለማንኛውም ይሄን ይመስላል። ኢንተርቪው ልሰማ ነበር። ልቶ ያ ችግር የለው ምንቶ እንትን እንዳናረገው እንቁርቲና ስትሰድብሽ የነበረው እንቁርቲ ስለ አብሮነት የምታወራው ሁለቷን ልጆች እንኳን አጠገቧ ማድረግ ያቃታት ኤሊ አይደለች እንዴ? ቆሻሻ መጀመሪያ ለአንገትሽ ማጠቢያነት ጊዜ ኖርሽ በላት። የ4 ዓመትና የ3 ዓመት ልጅ ወደ ኢትዮጵያ አባትየውን የላከችው ማሳደግ ስላቃታታለን አይደል እንዴ? አብራቸው መለየት ስለቻለች አይደል እንዴ? እንዴት ሰው ከእንትኑ ይለያል ትላለች። ትመጣል እንዲህ ብላ ከድንጋይ ውስጥ ትወጣለች፣ እንዲህ ብላ ትገባና ታወራና ትገባለች። እንደገና ተመልሳ ኤሊ የመነቸከች ኤሊ ያረጀች ኤሊ ንፍጣ የ7 እና የ3 ዓመት ልጅ ኢትዮጵያ አብረሻቸው መኖር አቅቶሽ የላክሽ ሴትዮ ስለ አብሮነት መኖር ታወሪያለሽ። አንቺ መንቻካ ጭቅቂታ። ለምንድነው ልጆችሽን የላክሽው ብትባይ ምትጠይቂ? ምን ነው የምትመልሺው? ምንም ሚዲያ ላይ ቁጭ ብለሽ ወሬ ለማውራት እንዲመችሽ ብቻ ራይት። ሚዲያ ላይ ቁጭ ብላ ረጅም ሰዓት ሊንክ ይሄልን እኔ እንኳን የኔን ሊንክ እኮ መበርበር ያስጠላኛል። ለምን ረጅም ሰዓት ነው ዩቲዩብ ላይ መቀመጥ? የትኛው ደቂቃ ላይ ምን እንዳወራው ነው ያላውቅም። እውነት አላውቅም። ሰው ራሱን አንዳንዴ የኔን ዩቲዩብ እስቲ ግቡና ይሁንና ንገሩኝ ይላል። ትገባና የ11 ሰዓት ቪዲዮ የኔን ሰከንድ ትመርጣለች። ጋይስ ልጆችሽን ለምንድን ነው ኢትዮጵያ የላክሽው ስትባል ምንም ምክንያት የላትም። አሁን ቆም ብላ ብታስብ ሚዲያ ላይ በሰፊ እንዲህ ተደላድዬ ለማውራት ብቻ ነው መልስ የምሰጠው። ሰው ልጁን እንኳን ከቅፉ ማድረግ የማይችል ሰው እንዴት ስለ አንድነትና ስለ አብሮ መኖር እናትና ምናምን ላይ ያወራል? ጋይስ እንዴት ያወራል? መንቻካ ቆሻሻ። ለአንገቷ ጊዜ እንኳን መታጠቢያ የሌላት እዚህ ጋር ትታጠብና እዚህ ጋር ትታው ትመጣለች። ነገ ትታጠባለሁ ከላይ ያለውን ጥርስ ትፍቃለች፣ ከስረኛውን ትታት ትመጣለች። ይሄ የፈረደበት የሆነ ሁማኔር አለ። ከዛን እዚህ ጋር ያለው ፕላስተር እንዳይታይ ደግሞ ሻሽ ታስርበታለች። እንዴት ብላ ትመጣለች? ይገርማል። ሰው እናት ላይ ልጅ ላይ ትላለች። ደግሞ መንቻካ ሂጂ ገላሽን ታጠቢ መጀመሪያ ፎሮፎራ። ልጆችሽን አጠገቢ ሳታረጊ ስለ እናትና ልጅ ታወሪያለሽ እንዴ? አንቺ ልዕልቲም ትባዩ የምን አባሽ ልዕልቲ ነው? እንቁርቲ ቁሻሻ ኤሊ ያረጀች ኤሊ የለችም? ያልደላት ሳር የሌለበት ቦታ የመጣች ብላ ትወጣለች። ልክ አውርታ ስጨርስ ደግሞ ብላ ትመለስና ትሄዳለች። በቃ ብቻ ከኋላ እንኳን የምታሳየው ሶፋ የሌላት ሰበት ናት እኮ ጋይስ። ከኋላ የምታሳየው ሶፋ እንኳን የላት። ከ20 ዓመት በላይ አሜሪካ የቆየች እብድ የእህቷን ፍቅረኛ ራሷ አግብታ በዛ እንኳን ያበደች ሰው ናት እኮ እንቁርቲ ማለት። የእህቷ ፍቅረኛ ነው ተብሎ ዓለሙን ለሚያውቀው መቼ አግብታው መቼ እንደወለደችለት እኮ መጨረሻ ላይ ነው የታወቀው። የበጣጣ የሚከተላት ልጆቿን የጣለች ስለ ዴዚና ታወራለች። ስለ እናትነት ሊገባሽ መጀመሪያ ማሳደግ አለብሽ ልጆችሽ። አሜሪካ ቁጭ አልሽው ልታወሪ ብቻ። ሄለን ምን አረገች? ያቺ ዮናስ ሙሉነ እጅጋየው እንትና አሌክስ ትላለች። ጋይ ሰው ሰርቶ ራሱን ሊቀይር ምናምን ልጆች እንዲስተካከሉ ምናምን ብለ ወይ ልጆችን ሽትልካለ ራይት። ምንም እያረገች እኮ አይደል። ደና መጋረጃ እስቲ ታሳየን። እስቲ እንቁርቲ ታሳይ። ደና መጋረጃ ሾከንያ ቅንቅና
ብቻዋን የምትቁላላ ቁሌታ በግድ አንገትሽን አጅ እያላት ትንሽ አንገቷን እያሾላት መጣታ አይታችኋል። ወሳህ የ4 ዓመትና የ3 ዓመት ልጅ ኢትዮጵያ ላከይ ሰው ናት እኮ ጋይስ። ሃይ ባንድ አንበሳ ተደረገ። እድሜ ልክሽን እየለፈለፍሽ ከኋላችሁ መጥቼ ባንበሳም በምንም ትቻችሁ ይጃሉ እኮ። ለዛ ነው እኮ የኔ አንድ ሰው መጥቶ ጊፍት ከሰጠኝ 1000 ሰው ነው ጋይስ ቤቱ መሄድለት 1000 ሰው ለሄለን። አንዱማ በጣም ገርሞት ሄለን በጣም ነው ጠላት ያለሽልኝ ለምስለው አንበሳ የሰጠውሽ ቀን የመጣልኝ ማሴጅ ብሎ ማሴጆቹን እንዳለ ሲያሳየኝ ሳይልክልኝ በፊት ማን እንደሚልክለት ነገርኩት። እንትን አለችበት አልኩት። ይሄው ብሎ ስክሪንሾት ሲያደርግ ጂጂ ያለችበት እግዚአብሔር ልልት ያለችበት እና ይሆን ያሉበት የእውነት ይሄው ላሳው በሌላ ኒክ በምናምን እንዴት ለሄል እንዲሰጥ በቃ አሁንማ ሳበደችን ምናምን እያሉት የሰው ሞዴል በፍጹም የሌላት በሰው ጥላቻ ዲፕረስ ውስጥ ያለ ሰው ነሽ። ባይዘወይ እንቁርቲ የምትባይ በሰው ጥላቻ ከልጅነትሽማ አንቺ ጭባ እየተባልሽ የኖርሽ እዚህም ደግሞ ስታስጠላ እየተባልሽ እንቁርቲ የሚል ስም የተሰጠሽ ዲፕረስ ውስጥ ያለ ሰው ነሽ። የሰው ጥላቻ ያንገሸገሸሽ ሰው ነሽ። በሰው ተወደሽ አታውቂ። ለዛ ነው ያ ትርጉም ስላልገባሽ ሁለቱንም ልጆችሽን ኢትዮጵያ ላክሻቸው። አንቺ ምን ልታረጊ ስትባይ ወሬ ላወራ ሚዲያ ላይ በቃ እዛ ሴት አልጋ አንጥፈሽ ትመጭና ወሬ ታወሪያለሽ። ብር እየሰራሽበት ኖ እስቲ ምሳሪበትን ብር ታሳይኛለሽ። ቲክቶክ ላይ ምን ትሰሪበታለሽ? ጊፍት እንኳን የሚሰጥ ሰው እንኳን የለ። ቅንቅና መንቻካ ጭንቅላትሽ ራሱ እዚህ ውስጥ ራሱ ሜዱላ ሰረብለ ምናምን የለም እኮ ቁሻሻ ነው ያለው መንቻካነት። እኔ እኮ የሆነ የለም መናገር የሚያምርባቸው ሰዎች ቢናገሩ ያ የሆነ ነገር ያደረገ ሰው ቢናገር ኦኬ ገብቶቻል። ምንም ሳያደርግ ለራሱ ህይወቱን ላይ ራሱ ተስፋ የቆረጠ ሰውላ ይመጣና እንዴ ብታረግ እንደዛ ልጃቸውን እኔ አላወራም እንዴ ያሉ በር እየዘጉ የሚያወሩላ ናቸው እንዴ። ለኔ አላወራም እንዴ ምን ጀባሽ ብለሽ ስጠፍጥፈት አልነበረም እንዴ ልጅሽ ለማውራት አንቺ 1 ሰዓት እንኳን ጠበቅሽ እንዴ? እነሱን 40 ቀን ቁጭ በሉ የምትያቸው እኔ አላወራልሽም እንዴ ብለሽ አይደል እንደ ልጅቷ ላይ ስጮ የነበረው? ምን አለ እስከምትተኛ እንኳን ብትጠብቂ አትቺ። ግሉኮስ ተሰክቶላት ሰው አጠገቡ አስቀምጠሽ ልታወሪ ትመጪ ነበር። ይሄን ራስሽ ነው የነገርሽ ጥንካሬሽ እንዲታይልሽ ብለሽ ግን ምን አይነት ዝልፍልፍ ሰው እንደሆንሽ ነው የተናገርሽ። ዩቲዩብ ከልጅሽ በላይ እንደሆነ ነው የተናገርሽ። እና ታዲያ እንዴት ነው እንደዚህ አይነት አመለካከት ያለው ሰው አንድ ሰው እንደዚህ ማድረግ አለበት ብሎ እርግጠኛ ሆኖ የሚናገር? የማውራት መብታችንም ማንም አይነፍገንም፣ አፌ መክፈት ብቻ ነው። ያንን ነው እየተጠቀማችሁት ያላችሁት። ሌላ አንበሳ ሰጠው ነው አንበሳ ግቢ ወስዶ ነበር እናንተን ሳር ማሳጨድ ንፍጣ እከካ እንቁርት የምትባይ እስቲ ወይ ባጭስ ግቢ መንቻካ ይሁን ምንም ለባለ ሀብት ፊቷ ቅርብ ያለውን የሴትዮ የቀበሌ ጉዳይ አስፈጻሚ ነው የምትመስለው ጋይስ። ይሁንት ያላለፈለት ሁሉ ቀን ሻይ ቅጠል የሚያበድር የለም። እዚህ ተሰለፍ ና ማን እያለ የሚጽፍ የለም። ይሄ የገጠር ተማሪ እሱ ነው የምትመስለው ጋይስ። ሺት የሆነ ሺታ የለም። እርማቸውን እስከ 8ኛ ቢማሩ የሚበጠርኑ ሰዎች የሉም። ሌላ ነገር ማድረግ አይችሉ፣ ግን ስኳር ብቻ የሚያሳልፍ የለም። ሻይ ቅጠሉን አንተ ወሰድ ምናምን የሚመዘግቡ የለም።
ካቦርት ደራርበው ላው ላይ ሰደሪ አድርገው ምናምን የሚመጡ አሉ። እኔ አልናገርም ከየት አካባቢ እንደሆነ፣ ግን እንደዛ አይነት ሰው ናት። አስባቸው ምትለብስ ሁሉ ቀን ምትለብስ እንዲህ አንድ ፓካውት እንደዚህ እኮ አትለብስም እኮ። ከነቴራ ትለብሳለች፣ ሸሚዝ ትለብሳለች፣ ሰደሪያ ታረግበትና ደግሞ ፎጣ ታረግበታለች። የምን ሀገር ባለስልጣኖች እንደዚህ እንደሆኑ ነው ያውቃሉ፣ ግን ያልናገርም እኔ ወደ ፖለቲካ Alzheimer bekommen, wenn ich dich angucke. Ich weiß es ehrlich nicht mehr. Leute, wir setzen auf jeden Fall in den letzten 3